ሰላም ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ ዛሬም ወቅታዊ አዝናኝና አስተማሪ ቪዲዮዎችን ይዘን ከተፍ ብለናል። እንደተለመደው ቪዲዮውን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ዜብራ ቲዩብ ባለቤትሽ ሌሊት ላይ እንቅልፍ እምቢ ቢለው ምን ሊያደርግ ይችላል? ያው ቀን የተረፈ ጫት ካለው እሱን ይቅማል፣ ከሌለው ደግሞ ወጥቶ ይጠጣል። እኔ ሌሊት ላይ እንቅልፍ እምቢ ሲለኝ መጽሐፍ ቅዱስ ነው ማነበው። ፍየል ወዲህ ቅዝምዝም ወዲያ ይላል። እንደዚህ ነው። እሷ የተረፈቻት ጫት ካለችው ጫቷን ይቅማል ወይ ደግሞ ወጥቶ ይጠጣል። እሱ ደግሞ ምን ይላል? አይ መጽሐፍ ቅዱስ አነባለሁ። ክላሽ አያደርግም፣ ያዋርድሽ። አንቺ ደግሞ አዋረድሽ። የማይመስል ነገር። የተረፈችው ጫት ቤት ውስጥ ካለች እሷን ሊቅም ይችላል፣ ግን እንዴት ሌሊት መጠጥ ቤት ሄዶ ሊጠጣ ይችላል? እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ። ይህ ሰውዬ ግን በህይወት አለ ማለት ካለ በጣም ነው የሚገርመኝ። እና ምንም ሳይሆን ካለ ኢትዮጵያ ውስጥ ዲሞክራሲ አለ ማለት ነው። ምክንያቱም ሁሌም የሚሰራቸው ቪዲዮዎች ከመንግስት ጋር እንደ የተነካኩ ቪዲዮዎችን ነው። እና ድፍረቱን ከየት አመጣው? ፒያሳ ነሽ? አዎ ፒያሳ ነሽ። ሹፌር ያዝለት። ነይ ግቢ። ግን በእግር ነው የሚሄደው። ፒያሳ ነሽ? አዎ ፒያሳ ነኝ። ና ግባ። አይ በእግሬ ነው የሚሄደው። ምን አይነት ግፈኛ ነው እባካችሁ። እውነቱን ነው ነገሩ። ነዳጅ በተወደደበት ዘመን ምን የታክሲ ብር ምን አስወጣው? ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው አባ ምን ያህል ቢማረሩ ሰው ከስሯል እኮ። ይሄንን ለምን ነው የማይዘጋው? ቦኖት ማለት ይሄ ለምን አይዘጋ? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁ። አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት ነው። እንዳናስብ። እውነታቸውን እኮ ነው። መደገፍ ባልከፋ፣ ግን የኛ በጣም ቅጣጣ። የሚሆኑትን የሚያጡ ሰዎች አሉ፣ የሚያለቅሱ ሰዎች አሉ። ታዋቂ ሰዎችን አይተናል ባለፈው። ራቁታቸውን መንገድ ላይ ወጥቶ ሌሊት አርሰናል ዋንጫ በላ እያሉ የሚጮሁ ሰዎችን አይተናል። እመቤቴ ማርያም ስለቴን ሰማች እያሉ የሚሳሉ ሰዎች አሉ። አርሰናል ዋንጫ እንዲበላ ስለት ስንት ችግር አናታችን ላይ እየጨፈረ እሱ አርሰናል ዋንጫ እንዲበላ ስለት ይሳላል። በእናትሽ ቶሎ በይማ፣ ጓደኞች እየደወሉ ነው። ስራም እንዳያመልጠኝ። ሄሎ ጓደኛዬ፣ አብሮ ይስጥልን። አለሁልህ። ይመስገን። ኧረ ቤት ቡና ልጠጣ፣ ቡና አስፈልቼ ነው ቤት። አዎ ቤት ቡና ልጠጣ ነው። ኧረ እሱ ኋላ ጠጣ። ልጅትን አፍይልኝ ብዬ አስፈልቼ በኋላ እንገናኛለን። በኋላ ትጋብዘኛለህ። እሺ በቃ እንደ ካልክ እሺ፣ መጣሁ በቃ። እሺ መጣሁ በቃ። እሺ መጣሁ።
እሺ በቃ እንዴ ምን ሆነሽ ነው? የልትሄድ ነው? እኔ ቡና እያፈላሁ እንዴ። ይሄ ቤቱ ይደርስ የለ እንዴ? ጓደኛ ከሚከፈው ለምን አብሮ አልጠጣም? እያደረስኩት እኮ ነው። እና ቢደርስ በኋላ ማንን መጠበቃችን? ጊዜ ትሰጠኛለህ ብዬ ስል እያፈላሁ ትተኝ ትሄድ ነው። እና ምን ችግር አለው? በኋላ ስንመጣ አብረን እንጠጣዋለን። ስለዚህ ከሚከፈው ልሂድ ነው አይደለ? አንዳንዴማ ተይ እንጂ። እንደው ሲያታደልኩትን ምን እድል አለኝ? አንመር ትችላለህ። ምን ሆነሽ? በቃ እቃውን ሰብረሽ እኔን አስቀረሽ ማለት ነው። አንመር ትችላለህ። አሁን እንግዲህ እንደዚህ አይነት ባሎች አሉ። እሷ ለሱ ብላ እሱን ለማስደሰት ደፋ ቀና ቡና ታፈላለች። እሱ ውጪ ወጥቶ ገንዘብ ከፍሎ ቡና ለመጠጣት ይሯሯጣል። አንዳንዴ በይሉኝታ ትዳራቸውን የሚያፈርሱ ሰዎች አሉ። ኖ ማለት ባለባችሁ ታይም ኖ ማለት መቻል አለባችሁ። አይ አሁን ለሚስቴ ጊዜ መስጠት ካለብኝ ለሚስቴ ነው ጊዜ የምሰጠው ማለት መቻል አለባችሁ። የብዙውን ቤት ትዳር የሚያቀዘቅዘው እንደዚህ አይነት ፒር ፕሬዠር ነው ወይም የጓደኛ ተጽዕኖ ነውና ለጓደኛ ጊዜ አትስጡ ሳይሆን ጊዜ ስጡ። ግን ሚስት የቤታችሁን ትዳር በሚያቀዘቅዝ መልኩ መሆን የለበትም። በዚህ ታይም መሆን የለበትም ማለት እንደዛ ነው። እሺ ስድ ንባብ ነው ይዤላችሁ የመጣሁት። ስድ ስለሆነ ከ18 ዓመት በታች ባካችሁ ከቦታው ላይ ረግጣችሁ በማባረ እቴቱ ይላል። እቴቱ በዝና ታያታስጨንቂኝ ዶጮ ስጭኝና አርሜ ኮትኩቼ ያሳደግኩት ጀላ ፈጣሪ ይመስገን 5 ተኩል ሞላ። ከምብርትሽ በታች ያለችው ሙዳይ አፏን ትከፍታለች ኪዳኗን ስታይ። እቴቱ ስድ ነው አጥፋቱ። አይ ቶማስ የተመታ እቴቱ በዝና ዶጮ ስጭኝና ከምብርትሽ በታች ያለችው ሙዳይ አፏን ትከፍታለች ክዳኗን ስታይ። ምን አይነት ግጥም ነው? አይ ብልግና በአለጌ ነውራም በአለጌ ምን ነው በእናትህ ምን አለ ባሰግጡ። ስንት የሀገራችን ዘፈን አለ አይደል እንዴ? ጎጃምኛ፣ ጉራግኛ፣ ኦሮምኛ በሱ አትጨፍሩ። እኔ ይቅርታ አድርጉልኝ አበሻ ማለት ነው እንኳን በእንግሊዘኛ ዘፈን ሲጨፍር እንግሊዘኛ ሲያወራ ራሱ ያስጠላብናል። ምን ነው ባንሰግጥ የሚያምርብን እኛ የሆነ ዘፈን እንደዚህ አይነት ዘፈን አለ። አመለጥኳቸው እኮ በነፃ ሊያደባደቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው አበሻ። ቱርክ ኢሮፕ ገብተናል። አበሻ ኢሮፕ ገብተናል። ኢሮፕ ያው ነጫጭባዎቹንም ምኑም እያያችሁ ነው። ዚስ ኢዝ ተርክሽ ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም። በነፃ ልታደባድቡኝ ነበር እናንተ እቀዳችሁ። ግን እኔ አመለጥኳችሁ። ኢሮፕ ነው ያለነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለው ማለት አልተገናኘን። ይፕ አይሴዶ ጭውት አለብን እኮ ተጫወተብን ኢትዮጵያ ሕዝብ ላይ
ደግሞ ለኢትዮጵያ ሕዝብ ፍቅር ብዬ ይላል። ምን አለ ዝም ብትል መጀመሪያ ባትለፈልፍ። ካልቻል ካልችልም ከፈራ ከፈሪ ለእናቱ ነው። ፈራው አትልም። ደግሞ 30 ሚሊዮን ብር ከከፈላችሁኝ እመለሳለሁ ከቱርክ ይላል። መጀመሪያም ከአንተ ጋር የተዋለው ሰው ራሱ እብድ ነው፣ አቋም ቢስ። አዎ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም እኔ። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። 5 ሚሊዮን ብር አምጡ ቤት ለመስራት። ደሃ ነው እንደዚህ የሚባለው? 5 ሚሊዮን ብር ካላቸው ቤቱን ገዝቶ አይገቡም እንዴ? ምን አስለመናቸው? ደግሞ ታዋቂ ናቸው፣ ታዋቂ አርቲስት ለሀገሪቷ ብዙ ውለታ የዋሉ ሰው ናቸው እና ቢረዱ ቢደገፉ ማለት ብዙ ሰዎችን ረድቷል አይደል? አዶናይ መኪና እንዲያገኙ። እኚህንም እንግዲህ ድምፁን እያሉ ስለሆነ ላይክ ሼር እያደረጋችሁ ለብዙ ሰዎች ብታደርሱ ቢደገፉ ደስ ይላል። Guys, finally I cut Delan cake. Yeah, let's get it. Best burger in Ethiopia. Yeah. The hair is nice. That's one or? This one? Mostly. The small bit. I shaved my head and then I dyed it blonde. This is the remaining bits. Okay, look, that's blonde. I think the same. We just clean it up. This one, make it beautiful fade here. Okay. Yeah. And then that top is okay? Yes. Yes. Oh man! Damn! Bro, you cooked! Oh my gosh! I wasn't even expecting that. That's wild. Every single hair is beautifully. Oh my god! Wow, bro! Thank you, man. You're a legend. Appreciate you so much. ግን ይችላል አይደለ? ማለት ብዙ ሰዎች ሙድ ሲይዙበት እዚህ ልጅ ላይ አያለውና በጣም ነው የሚያምረው። ዴላን ራሱ እንዴት ደስ እንዳለው እንዴት ይቁረጥ ከዚህ በላይ ፌድ አሰራሯን በጣም ጸዴ ነው። ሶፎንያስ ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድን ነው
ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለው። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረው ቃል ሰው እኔ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲያልክ እኮ አይባልም። አይ ልክ ነህ። ምናልባት ሰዎች አጠገብ ከነበሩና የተናገረውን ነገር ምናልባት ለአንተ ከነገሩ በጣም ነው የሚያሳዝነው። እንግዲህ ያንን የመሰለ ጋዜጠኛ በዛ ደረጃ የሰይጣን መጫወቻ ሆኖ እንዲህ ሆኖ ሲቀር በጣም ነው የሚያሳዝነው። ማለት እንግዲህ 6 ወር ምናምን ጸበል ነበር መሰለኝ። ይህ ልጅ አስታወሳችሁት አይደል? ስልክ ደውሎለት ነው መጀመሪያ ጉዱን ሁሉ ያጋለጠው የአዳማ ልጅ ነው። እና ህዝቡን ይቅርታ ጠይቄያለሁ በፌስቡክ በሆነው ነገር እኔም አልከፋኝም፣ አንተ ጉዳዩን ባታወጣው ኖሮ ጸበል እጄ ባልዳንኩኝ ነው እያለ ያለውና የደረሰበት ብዙ ፈተና ነው። እንዴ ጸበል እንኳን አልቀበልም ብሎት ባለው ነገር ባለው ጉዳይ እንግዲህ ቤተክርስቲያንም ወዶ አይደለም፣ ጸያፍ ነገር ነው ለማሰብ ራሱ የሚያስጠላ ነገር ነው። ወዶ አይደለም፣ የሰይጣን ስራ ነው። ቢፈወስና ሰላም ቢሆን ጥሩ ነው፣ ግን እስቲል ሰላም አይመስለኝም። ምክንያቱም እናትየው እየተናገሩ ነበረ፣ ቤት እየረበሽ ቤቴን አውድሞታል፣ እኔንም ሊገለኝ ቢላ እያነሳብኝ ምናምን እያሉ ሲናገሩ ነበር። አሁን ከቤት አምልጬ ወጥቻለሁ እያሉ ነውና እንደውም ቪዲዮ ይዣለሁ እዚህ ላይ፣ እሱንም ተመልከቱት። አሁን ነገሩ እየከፋብኝ ነው ያለው፣ አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ እርሶ ጋር ነበር? እርሶ ቤት ነበር? እኔ ጋር ነበር። አመት አልፎታል እኮ ይሄ ባርቦራ የሚባለው በሽታ ሲጀምረው እኛ አናቅም። በቃ ይሄ የጉርምስና አለ አይደለም? የጉርምስና አነጋገር እየመሰለን በቃ ኧረ እባክህ ተረጋጋ፣ ያነጫንጨዋል፣ ማታ ይላል። ለካ አላወቅንለትም ነበርና የአእምሮ እነዚህ እንትኖች አሉ አይደለ? እነሱ ሳይኮሎጂ የሚያጠኑ ኧረ ለምን አትወስዱትም? የአእምሮ ሕክምና ያስፈልገዋል፣ እዛ ብትወስዱት ይሄ ልጅ ይድናል ብለውን ይሄን አማከሩን። በአጋጣሚ ያው ስፖንሰር አግኝቶ በመሃል እንትን ተኝቶ ነበር ስጦታው ለ1 ወር ተኛ። እዛው ክትትል ሲያረጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአእምሮ እንትኑ እየጨመረ መጣ።
በቃ እያመመው ውሰዱኝ ነው በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይሄው አሁን እንደምታዩ አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አሁን አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ እንትን ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አረታው ስለው መርፌ አይነካኝም ይለናል። መርፌ አይነካን መርፌ ከነካህ አባ ምን ብለውኛል አለ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ውብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ ምን እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ግን እንደው እንደንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምንም ትክክል አይደለም። በቃ ያሳዝናል አይደል? እግዚአብሔር እንግዲህ እሱን የሚፈውሰው እናቱንም በቃችሁ ይበላቸው ማለት የሰው ልጅ ከባድ ነው ያለበት ፈተና። ለማንኛውም ዛሬ የነበረን ቪዲዮ ይህንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንመለሳለን። በቪዲዮ ደስተኛ እንደነበራችሁ ተስፋ አደርጋለሁ። ደስተኛ ከሆናችሁ ታዲያ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እንመለሳለን። እስከዛው ቻው ቻው።